ኤላ አንተና አይደል ሊቆም የሚጠብቀው? ምን ፈልገሽ ነው? ላናገር የምፈልገው ነገር አለ። ይቅርታ፣ እኔ ደግሞ ምንም ላናገርሽ አልፈልግም። ቆይ ትንሽ ያበዛው አልመሰለህም? ሰላም ነኝ። ቺናትና ሰብለ አንተ ኤላ ምንድነው የሚያስጨውሽ? ቆይ አንተ ማን ሆነህ ነው እንደዚህ የምትሆነው? ምን አደረኩሽ? ቆሜ እያናገርኩ ረግጦ መሄድ ጀግንነት መሰለ እንዴ? ይኸውልሽ እኔ መሄድ የፈለኩት ራሴን ከአደጋ መጠበቅ ስላለብኝ ነው። የምን አደጋ? ካንቺ ጋር ድጋሚ እንዳልገናኝ ጆን ያስጠንቅቆኛል። ስለዚህ ላገኝሽ አልፈልግም። የፈለገ ቢያስጠነቅቀስ ለምን ለብቻዬ ቆሜ እንደምጠብቅ መስማት የለብህም? ቆይ ምንድነው የምሰማሽ? ትሰማኛለህ ኤልያስ? እያደረክ ያለውን ነገር አቁም። ምንድነው ያደረኩት? ይሄ ከዓለም ጋር የምታረጉትን ነገር እኔን ለማስቀናት እንደሆነ በደንብ ነው የማውቀው። እሺ ማን ነው እንደሱ ያለሽ? ባክሽ ቆይ ይሄ የማይገባኝ ህፃን ልጅ ነው እንዴ የምመስል? ሰብለ ለምን የኔ ነገር ሁሌ ባንቺ ዙሪያ እንደምሽከረከር አድርገሽ እንደምታስቢ አልገባኝም። እና ከመሬት ተነስተ ዓለምዬ ኤላዬ ስትባባል እንዳምን ትፈልጋለህ? ማመን አለማመን የራስሽ ጉዳይ ነው። ገባሽ? ያው እንደውም መጣልሽ። ማን ነው? እንዴ ሊመጣ ቻለ? ይሄ እንዳይፈጠር ነበር አታገኘኝ ያልኩሽ። ቆይ እየተከታተለኝ ነበር ማለት ነው? እንኳን ደስ አለሽ። ባለፈው ይሁን እጄን ሰውሮት ነበር፣ አሁን ደግሞ ይሄንን ይደግምልኛልሽ። እሱማ በጭራሽ ነው። አንተ ምን ብዬ ነበር ያስተነቀቀው? ሰብለ አጠገባ ትድረስ ብለህ እና ታዲያ አሁን ምን እያደረግህ? በአጋጣሚ ነው የተገናኘነው። አልገባኝም። ስለ ዓለም ሁኔታ ላናግራት ነው የመጣሁት። እሱ አይደለም እኔ ነኝ ላናገረው የመጣሁት። አታስቢ ሰብለ፣ አሁንም እጄን እንዳይሰብረኝ ፈርተሽ ነው። ለማንኛውም ስለ ዓለም ላናግራት ነበር ያገኘኋት። ስለ ዓለም ምንድን ነው የምታናግራት? ሰሞኑን ዓለምና ሰብለ ሰላም አይደሉም እና ዓለም በዚህ ምክንያት በጣም እየተረበሸች ነው እና ሰብለ ነገሩን ቀለል እንድታረገው ልነግራት ነው ያገኘኋት። እሱንም ቢሆን እኮ ከኔ ጋር ሆና ልታናግራት ትችል ነበር። እሱም ባለማድረጌ በጣም ይቅርታ። ለማንኛውም ሰብለ አሁን ለኔ ያልሽኝን በሙሉ ለዓለም ንገሪያት። አሁን መሄድ አለብኝ። ቻው። ሰብሊ አንቺ ግን ደህና ነሽ? ደህና ነኝ። የእውነት ግን ስለ ዓለም ሊጠይቅሽ ነው የመጣው? አዎ ስለ ዓለም ነበር እያወራን የነበረው። እሺ ይሁን በቃ እንሂድ። አንቺ አምሻል አዝቀኝ በቃ አንተ ተመለስ። እዚህ ድረስ ከሸኘኝ እንዴ ገና እኮ ነው ሰፈራችሁ። አውቃለሁ። አንተንም ጊዜህን አልሻማም። እኔም የማገኘው ሰው ስላለ በዚህ ነው። ማንን ነው የምታገኘው? ሰው አልኩህ አይደል እንዴ? ታዲያ ጅብ ታገኛለሽ ያለሽ ሰው አለ? ሰውየው ማን ነው ያልኩሽ? ናታን ግን ታውቀዋል? ከሆነ ጊዜ በኋላ በጣም ጨቅጫቃ እየሆንክ ነው። ለአንቺ ብዬ እኮ ነው። አልገባኝም። የማይሆን ቦታ እንዳትወርቂ በቃ። እናም ደግሞ እንደ ወንድም ፕሮቴክት ላደርግሽ ፈልጋለሁ። አውቃለሁ። አሁን የምሄድበት ቦታ ግን በጣም ሰላም የሚሰጠኝ ቦታ ስለሆነ አንተ ራስህን ማስጨነቅ የለብህም። በዛ ላይ አንተንም ቃጀል ትጠብቃለች። ቻው። መሲ ግን ቆይ ምን ለማድረግ እየሞከርሽ ነው? ናታን ይህን ሁሉ ነገር የማደርገው ልብህን ወደ እኔ ለማዞር እንደሆነ ምን አለ ብትረዳኝ። መሲ ዛሬማ መጨረሻሽን ማወቅ አለብኝ። የጥቅምት አበባ የጥቅምት አበባ የጥቅምት አበባ ነሻሉ አወልሽ አካልን በሙሉ የጥቅምት አበባ የጥቅምት አበባ የጥቅምት አበባ ነሻሉ አወልሽ አካልን በሙሉ ሆይ የቱ ተወዶ ሆይ የቱ ሊጠላ ሆይ መላቀላቷ በውበት ሞላ ሆይ የነጋት ሆይ የነጋት ልጅ ሆይ አንቺን ያዩ ልክረመው እንጂ
ውይ እኔ አልጠገብኩም። አቡሽ አጠግባል እንዴ? ቆይ እኔ ብጠግብ እዚህ ምን እሰራለሁ? እኔ የምለው ቻሌ አንተስ ጠግባል እንዴ? አንተ ቻሌ አስበህ መልስ። ለእነሱ እንደዚህ እኔ ላይ ጥግብ ያሉት የያዙትን ይዘው ነው። አንተ አስበህ መልስ። ኧረ እኔ አልጠገብኩም። ይሻላል። አንተስ ቢምቢ? ባይገርም እኔ ሞላን ሳይሆን የምጠግበው። ድሮም ከቢቢ ምን ይጠበቃል? አንተ የማሽቃበጥ ጥግ እንደው ትንሽም እንኳን የሚባል ነገር አይዝም እንዴ? እኔ ሞላ ደንደን ጥግብ ያልኩ ሰው እያለሁኝ ይሄን ሳጎና ካትራሳ ይጠግባለሁ የምትለው ይሄ እኮ ሬሳ ነው። እኔ እንጃ ቦስ ስለሆነ ነው መሰለኝ ሞላን ሳይሆን ነው ደስ የሚለኝ አይደል ሞላ? ጎበዝ። በቃ ሀሳቤን ትቼዋለሁ። የምኑን ሀሳብ? እያንዳንድሽ ስራ ፈተሽ እንደዚህ ስታውደለድ ይሳይ ደሞዝሽን ላረግልሽ ነበረ ትቼዋለሁ። እጂ ወፈላባህ እንዲህ አለብህ ወንድ ነህ አንተ ልታስፈራራኝ እንዳይሆን። አንተ ልጅ ግን ትንሽ ያበዛዋል መሰለም እንዴ? እዚህ ቤት እኮ በመቀጠር እኛ እንቀርማለን። እሺ እና በነገራችን ላይ ጀማል እኮ የሰራተኞች ተቆጣጣሪ ያደረገ እውቀት ምናምን ኖሮ አይደለም ይሁን ጊንጥ ነገር ስለሆንክ አንተ እኔ ነው ጊንጥ ይቺን ትወዳለሽ ሙላ አንተ እንዲሁም በዚህ ስም በወንጀል ተከሰሽ ሸቤ እንድገባ ነው ማረገሽ። ማለት ምን አገናኘው ደግሞ? አቡሻ ልክ ነህ እኮ ሲጀምር በዚህ ጊዜ ፌስታል የሚባል ነገር ቀርቷል። ስለዚህ ሙላ ፌስታሉ የሚለውን ነገር ይዞ በዚህ ጊዜ መንቀሳቀስ ልክ ነው? ልክ አይደለም። አሁን ወሬን ተውና በእናትህ የመኪና ጠብልኝ እንዴ! አቡሻ የዚህ መኪና ደግሞ አንተ የእግር መረጋገጫውን የፈጠነ ጠብልኝ። እግሪ ይሰበር። የማ የኔ እንዴ? አዎ ምን ልታመጣ እግሪ ስብርብር ይበል። ገና ለገና ተማርን ዩኒቨርሲቲ ልንገባ ነው ብላችሁናል። እንደዚህ ደረታችሁን ያርጋችሁ ታወሩኝ። ምን ነው እንደዚህ አንተ እኛ ዩኒቨርሲቲ መግባት እንደዚህ አንጨረጨረ? ሞራል ተነካ እንዴ? የኔ ሞራል? ኧረ መቼም የኔ ሞራል አይነካም። ዴች ላይ ትምሮ ስላቆምሽ ነው። ስማ እኔ ሞላ ፌስታል ይኸውልህ ዩኒቨርሲቲ ባልገባም ዩኒቨርሲቲ ከገቡት በላይ ይኸውልህ ምሁር ነኝ እኮ ምልክት አለ። ምሁር ነኝ። ምን ሆነ ነው አንተ? መሀይም እኮ ደፋር ነው አንተ። እውነት በጣም ደፋር ነው። የመሀይም ድፍረቱ ምሁር የሚለውን ቃል መጠቀሙ ይሄ ኮንክሪት ራስ ማን ነው መሀይም? ኧረ እኔ ልጠጥና እሺ ጎረምሳው ማን እየጠበቀ ነው ደግሞ እዚህ ተገተረ? አንቺ ፈጣሪዎች አራሰማኝ። እስኪ ድገምልኝ ሲስተር። በእናትሽ ጄሪ አንቺ ነው እኮ አንተ ሲስተም ነህ እንጂ እኔን የጠበቀኝ? አዎ። ለምንድን ነው የፈለከኝ? የሆነ ችግር ተፈጥሯል። ምን አይነት ችግር? ኤልዳና እያስቸገረችኝ ነው። እጭ እሱ ነው እንዴ? አዎ። በጊሊያድ ጉዳይ መሆኑ ነው? አዎ። እውነት ለመናገር ካንተ ይልቅ ጊሊያድን ብትጠብሰው ደስ ይለኛል። ለምን? ከሷ ጋር በጣም ነው ማች የሚያደርጉት። ልጁ እኮ በጣም ቆንጅዬ ነው። በዛ ላይ ደግሞ አቋሙ ወንድ እኮ ነው። እኔስ? አንተማ የሆንክ እንደው ሽልጥ አቋም ነህ ነው? አዎ ነው። እርግጥ ነው ወንድሜ ነህ፣ ግን ደግሞ አንተ እና እሱ ጭራሽ ነው የማትገናኙት። እሺ አሁን ወሬ ማሞቁን ተይና አግዥኝ። ምንድነው ማግዘህ? ተናዳብኛለች እኮ ኤልዳና። አዎ። ያውን በአንተ ላይ? አዎ አልኩሽ እኮ ጄሪ። ቆይ ለምን? ከጊሊያድ እንድትርቅ ለማድረግ ስሞክር ተናደደችብኝ። እውነት ለመናገር ሲስተም እንደዛ ማለት አልነበረብህም። ኤልዳና እኮ ጊሊያድ ከዝማ ስለሚመስላት እኮ ነው። እኔ ግን ልጁ ምንም አላማረኝም። እና ምን ይፈጠር? በቃ አንቺ ከሷ ጋር የምታረቅበትን ሴታፕ አመቻችልኝ። እኔ ደግሞ የሱን ነገር ኮንትሮል አደርገዋለሁ። ቆይ አንተ ልጅ ግን የምር ኤልዳናን ወደሃታል እንዴ? ባለፈው ነገርኩሽ አይደል እንዴ? ታዲያ ለምንድን ነው ውስጥ የማያምንህ? እኔ እንጃ እህቴ። እንግዲህ እኔ ወንድም ይሄንን ጉዳይ በጣም ጊዜ ወስጄበት ከስድስተኛው ስሜቴ ጋር መማከር አለብኝ። ጄሪ ፕሊዝ። እሺ አንድ ነገር አድርግልኝና ሙሉ በሙሉ በኤልዳና ጉዳይ እረዳሃለሁ። እሺ ምንድን ነው? ለሄቨን እንደውልላትና ኤልዳና ፍቅረኛ እንደሆነች ትነግራታለህ። ከዚህ በኋላ ሄቨን ያለችበት አልደርስም ብዬ ነግሬሽ ለምንድን ነው ማታምኚኝ? እና ማደርስባት ከሆነ ደውሎ መናገሩ ለምን አስፈራ? ፈርቼ እኮ አይደለም። እና ምንድን ነው? እስከ ዛሬ ብዙ ነገር ስለዋሸኋት እንዳይደብራት ብዬ ነው። ወይ ሲስተም፣ እንደው ስትተጣጣፍ እኮ ማንም ነው የማይችልህ። እህቴ በእናትሽ ሰውዬ ነግሬሃለሁ። ላስብበት እያለ ላስብበት። እንግዲህ ተወኝ። ኧረ እቺ ደረቅ የሆነች ልጅ ምን ባረጋት ነው የሚሻለኝ?
ሄደች። እኔ ነው የምትፈልገኝ? ምን ለምን ተደበቅሽ? ለምን ነው የምትከተለኝ? እኔ ደግሞ እንደ እየተከታተልኩሽ እንደው እንዴት አወቅሽ? በቃ ይቻላል አልኩህ አይደል እንዴ? እኔ ግን እንዳየሽኝ አላየሁም ነበር። እሺ አሁን ለምን እንደምትከተለኝ ንገረኝ። የምትሄጂበትን ለማየት። ለምን? ስንቴ ነው የምነግርሽ? አንቺ ደግሞ ምን አለ ብትረዳኝ። ማን ልታገኝ እንደሆነ ምን አለ ብትነግሪኝ። በቃ ጊዜሽን አልሻማሽ። አይ ይቅር። ለምን? እማገኘው ሰው ዛሬ እንደማይመቸው ነግሮኛል። እርግጠኛ ነሽ? አዎ። መሲ አንድ ነገር ልንገርሽ። ምንድን ነው? መሲ ይኸውልሽ፣ ወንድ ልጅ ሁሌ ላገኝሽ ብሎ ያለበት ቦታ ከሄድሽለት ይንቅሻል። እና በቃ በእናትሽ እንደሱ አታድርጊ። ወደሹም ከሆነ ፍላጎትሽን ዋጥ አድርገሽ ኮራ በይበት። ቆይ ኮራ ብልበትን ያለውበት ድረስ የሚመጣ ይመስልሃል? 100% እርግጠኛ ነኝ ያለሽበት ድረስ ይመጣል። ቆይ ግን ባጣውስ? አይምጣ። ኮራሽብኝ ብሎ የማይመጣ ከሆነ መጀመሪያም ፈጣሪ ሁለታችን ግንኙነት አልፈቀደውም ማለት ነው። አንተ ግን እንደዚህ ትልቅ ልጅ ሆነሃል እንዴ? ቀላል። እሺ በቃ አሁን እንመለስ። ከዚህ በኋላ ግን በቴክስት ብቻ ነው ማወራው። እሺ? እሱንም ቢሆን ባታብዡ ደስ ይለኛል። አልችልም። ለምን? ምክንያቱም የምናወራቸው ወሬዎች ደስ ስለሚሉ ነው። እሺ ግን በወሬዎችሽ መሀል እንደወደድሽው እንዳያውቅሽ። እሺ እሱንም ላለማድረግ እሞክራለሁ። ምንድን ነው እንደዚህ የምትለኝ? ዘወትር ከእኔ የማጠፋው መከታ ክብሬ የሆንከው ወንድሜ የኔ ትዝታ ሰላሙን ጥዋትም ማታ ዘወትር ከእኔ የማጠፊው መከታ ክብሬ የሆንሽው እህቴ የኔ ትዝታ ሰላሙን ጥዋትም ማታ። ወድሻለሁ። ተቀምጠሽ በነጠላ ጫማ ባንቻረማመድ እንዴት አርጎሽ ይሁን የጨርቁስ መንገድ 4 ኪሎ ሄጄ 4 ብር አለችኝ። ሰው ሰርቶ ቢዘፍን ያምርበታል። ተው ተሰርቶ ነው የሚበላ በባዶ ወደ አታምቧትር። ተው አንተ ምን እያልክ ነው ያለው? በእናትህ ይሄን የመሰለ ቦርጭ እስቲ ተመልከተው። ዝም ብሎ የመጣ ነገር ይመስላል ወይ? ሚኪ ምን ነው ብቻ ቦርጭ ነው ልትለኝ እንዳይሆን ይሄን በዚህ ሀሳብ እስከ ሙላ ጋር እስማማለሁ። ምን ልትል ነው አንተ? ካሻኮት ዮንግ ቢላ አርዜ የመሰለ ልጅ ነው። በእናታችሁ ተውሳክ ሲያስጠላ። እኔን ሰድብ ሙላ እኔን ሲዘርበኝ ዝም ብለህ ታያለህ። እና አንተን ወክዬ ማላችሁ ገብቼ ልሰዳደብ ምን ችግር አለ? ከከፈልከኝ ክፈለኝ እንጂ አንተ ይኸውልህ እንዲህ ወገቤን ይዤ ነው ልጅ ስድብድብድብ ማረግልህ ከላይ እስከታች። ስንት ልክፈል? በስድብ 10 ብር ይመችሻል አቡሽ? ትንሽ አቀንስልኝም? ችግር የለውም። ይሄ ልክስክስ ነው፣ ምንም አያውቅም። በስድብ 15 ብር አድርጊልሃል። ጨረታ መሆኑ ነው? አዎ ጨረታ መሆኑ ነው። ልብ ካለ ግጠም። እኔ 20 ብር አድርጊልሃለሁ በስድብ። ፈጣሪ ሆይ ይሄ በረከት ለኔ ገባ ዘንድ እኔ ማን ነኝ? አንቺስ ሚኪ ምን ትያለሽ? ስንት ታደርጊዋለሽ አንቺ? እኔ ደግሞ 25 ብር አድርጊልሃለሁ። ጉዴ! አቡሽ አንቺስ? እርግጠኛ ነህ በስድብ 25 ብር ትከፍላለህ? እከፍላለሁ። ክፈል። ልቆጥር ነው። በስድብ 25 ሚኪ 1 25 ሚኪ 2 25 ሚኪ 3 ዋው! አጨብጭቡ እንጂ ምንድን ነው የምትፈዙት እንዴ? ሚኪ ያሸንፋል። ዋው! ያው እንግዲህ ለስራው ጥራት ለአሰዳደቡም ለስድቡ ማመጣጥና አካሄድ ማማር ሲባል ሂሳብ ቅድሚያ ነው። አረ ለሱ ጣት የለም። አንቺ ብቻ በቃ ነስር በነስር የሚያደርግ ጸድ ኃይለኛ ቢት ግቢ። አረ እሱ እንዳያሳስብ ይኸውልህ፣ አይደለም ነስር ይኸውልህ፣ በስድብ ሻታ እንዲበረግድ ነው ማረግልሽ። አስተይል
ምንድን ይሄ? ችግር የለም። እኔ እንደነዚህ አይነት እንደ አንዳንድ ሰዎች እንደዚህ መልከስከስ አልወድም። እሺ ደህና ጽድት ያለ ግጥም 4 ስድቦች ሂድበት። እኔ አንተ ደግሞ ሄደ ተበላሽ። እኔ ለመቶ ብራፊን አላነካካም እና ያለ እንደ ድርጅቴ እንደ አሰራሬ ምን አለ መሰለህ እኔ ዝቅተኛ ፓኬጅ 8 ስድብ ነው። ስለዚህ በቃ ዝም ብለህ ቤተሰብ ላይ 200 ብር ነገር ጣል አድርግበት። የለኝም ከሌለ እንግዲህ አዝናለሁ። ምን ይደረጋል? ሄጄ ብቻ ላሽል ትለኝ እንደሆነ አንቺ ደግሞ ጭስ አለበሽ። ለጫራት የተያዘ ገንዘብ እኮ አይመለስም። ዳይ ኑ ወደ ስራ ግቡ። እንሂድ። ሞላ አቤት ሞላ አቤት የኔ አባት ምችት ድልቅ ይበልሽ። ሞላዬ ሞልነት የኔ ሞላላ የኔ ሞሉ ያቆም ወይ እንዴት ቅሉ ራሱ እንዴት እንደሚያምር በእናትህ እንደዚያ ታዲ እንዴ ጉድማ አታረገኝም ጉድማ አሰራኝም ሞልነት እንዴ አተ ጠቋራ ተወኝ አልኩህ አይደል እንዴ እኔ ስራ ሰው ነኝ በእናትህ በጣም ብዙ እዚህ ከጊዜ ጋር ነው የምታገለው 200 ብር ካለ ሙላ አጥረገረግልሃለሁኝ በቃ እኔ እኮ ለስራ ነው የቆምኩት አይደል እንዴ ቀልድ አይደለም የሚያስኩት ነው ምን ልታመጣ እኔ ሚኪ ምን እንደማመጣ አሳያለሽ እኔ ዛሬ አታስፈራራኝ እንዴ አንተ እኔ ነው እንዴም ታስፈራራኝ እኔ ማለት እኮ ሞላ ፊስታሉኝ እኔ የዚህ ድርጅት ዋና አስተዳዳሪ ምን ሆነን ማን ነው ዋና አይደለም የስራ አስኪያጅ እንዴ ሞላ ግን እኔ ግን ይሄን 100 ብር እንዴት አድርጌ እንዳመጣው ታውቃለህ ወይ እንግዲህ እኔ አንተን ባላውቅም እኔ ጉሮሬ እስኪላ ድረስ ቁራለሁ ብዬ ስንት ነገር ስንት ወጥቼ ወርጄ ነው የማመጣው እንግዲህ እንደኔ ነው እንዳንተ አላውቅም በእናትህ ሞላ መልስልኝ ውይ አልመልስም ሞላዬ እንዳመልስለት እሺ እንዳመልስለት ኧረ በእናትህ አልሰማም በእናትህ ነው ሞላ አዎ ነው ምን ታስፈራራለህ አንተ አካትራስ ሰይጣን ይጋጠሽ አይደለ እዚህ ስራ ቦታ ትመጣታለህ እኔ ሞላ ላይ ዛቻ እኔ ላይ እንዴው ሞላ እንዴው ወንድም ጥጃ ዛሬ እንዴት እንዳስደሰስከኝ እንዴ አንተ ይሄ ተቋራ ወንድም በጣም ቀለኛ ነው በእናትህ እንዴ ከኔ ሞላ ፊት አድርጎ በብር ቀልድ በለው አራው እና አሁን አካፊኝ እንዴ ለምን ሲባል ያሻቀልከው እኮ በእኔ ምክንያት ነው ኧረ እናትህ ረዘድ ነው አዎ ምን ልታመጣ ነው አንተ ደግሞ እኔ አቡሻ ምን እንደማረግ ባላሳያ ሞቻታለሁ እሺ ወይኔ እንደው ዘራፍቂ ኧረ እንዴት ነው ሰው የጠገበው ተመልሰህ ትመጣታለህ እኔ ንግግር አፍላፊ እናጅሬ ፕሮቶኮል ተመታይ ወረስሪ እንዴ ከተገበ ጋር አብሮ ይዘፍናል ስራት ነው ይሄ ነው ስራ በዚህ ግን ተካዚ ያበዛሽ አይመስልሽ ተከስኩ እንዴ ጭራሽ መተከዝሽ ነው ማተኪ ነገርሽ እስኪ ንገሪ ምንድነው የሚያስጨንቅሽ ብዙ ነገር ያሬድ ጉዳይ ያስጨንቀኛል በዚህ በኩል ደግሞ ቹቻ አለች ብቻ ነው ያላቀም ምን እንደማደርግ ግራ ገብቶኛል አረ ፈጣሪሽን አመስግኝ ቹቹ እኮ አሁን በጣም ደህና ናት አይደል ተሽሏታል ትናንትና ቹቻ ምን እንዳለችኝ ታውቂያለሽ ምን አለች ካሁን በኋላ እዚህ ቤት እንዳትመጪ ላይሽ አልፈልግም አለች እና ጥልታሽ ነው የሚመስልሽ እሱማ እንደማጠላኝ አውቃለሁ እና ቢሆንም ከፋኝ አሁንስ በጣም እያስደበርሽኝ ነው እንዴ ለምን ጓደኛዬ ቹቻ ብቻ ናት አንቺ ምንም ቢሆን የቹቻን ቦታ ልትተኪያችም እያልሽ ነው አይደለ ገብቶኛል ወይኔ ባባቤ ሞት ኧረ ሄሉን እንደዛ ላልኩ ምንድን ነው የምትይው ለነገሩ እኮ ይገባኛል መቼም ቢሆን እኔ የቹቻን ቦታ አልተካም ግን ነገሩን በግልጽ ታደርጊዋለሽ ብዬ አስቤም አላውቅም ነበር ኧረ ሄሉ በእናትሽ ምንድን ነው የምታወሪው ኧረ እየቀለድኩ ነው በእናትሽ ሄሉ ምን ሆነሽ ነው እኔ አሁን ላይ ለቀልድም ብሎ የሚወራ ነገር በጣም ነው የሚረብሽኝ እንዴውም ለምን እንደዚህ አናረግም አንቺ ከምትረበሽ እኔ ፈታ አላርግሽ ምን አድርገሽ ነው ደግሞ ፈታ የምታደርጊ በነገራችን ላይ ተዋናይ የመሆን ፍላጎቴ በጣም እየጨመረ ነው እና ሰሞኑን ቤት ውስጥ ለማመዳት የነበረች ጭውብታለች እሷ ልበልሽ ደስ ይለኛል በእርግጥ ይችን ልምምድ እዛ መድረክ ላይ ያቀርባለሁ ብዬ አስቤ ነበር ግን ላንቺ ያልሆነ ምንም ይቀራል ምን ሆነሽ ነው ምንም የምር እኮ ነው ቆይ ደግሞ ማሳቂሽ ዓርብ ዕለት ማታ ነው ለቅዳሜ አጥቢያ ጩኸት የሰማሁት ከቤቴ አቅራቢያ ምን ይሆን ምክንያቱ
በማለት ሰግቼ ትልቁን ዱላዬን ከራስጌ አንስቼ ጉዳዩን ላጣራ ከቤቴ ስወጣ አየሁኝ አንድ ሰው ወደ እኔ ሲመጣ። ቆይ ምን ያክል ጊዜ ብትለማመጂ ነው እንደዚህ የቻልሽው? በጣም ብዙ ጊዜ። ቆንጆ ነው ይሄ። ጀምር ወደሽ እውነት በጣም እና ደስ ብሎሻል? በጣም ነው ፈታ ያደረግሽኝ። አገሻ እኔ ለእንዲህ ቆይ አንቺ ይሄን ምን ስትያሰብሽው? እኔማ ዛሬ መድረክ ላይ ያቀርባለሁ ብዬ አስቤ ነበር። ታዲያ ይሄማ አሪፍ ሀሳብ ነው። የምርሽ ነው? አሪፍ ነው? አዎ አሪፍ ነው። እንደውም አለባበስሽን ቀይረሽ ለምን ካራክተሩን መስለሽ አሰሪው? ኧረ ቤዛ ይቅር በእናትሽ ሄሉ። እንዴ አሁን ብለን አሁን ኬት እናመጣለን? ቤዝ እንዴ ለሱ ምን ችግር አለው? ለአቡሻ እኮ አንድ ስልክ መደወል ነው። ከዛ እሱ ኬትም ብሎ ያመጣልሻል። አንቺን ደስ የሚልሽ ከሆነ ምንም ነገር አድርጋለሽ። አሁን ግን ሳይሽ በጣም ተስጦሽን እያገኘሽ ነው መሰለኝ። ኧረ ቤዛ እንዲሞቀኝ እያደረግሽ ነው። ምን ላድርግ ብለሽ ነው? ለማንኛውም ከምንም ነገር በላይ ደስተኛ ሆነሽ ስላየሁሽ ደስ ብሎኛል። አመሰግናለሁ። ግቢለት። ይመችሽ። አንተ ልጅ ግን መቼ ነው የምትፋታኝ? ደግሞ ምኑ? ስማኝ፣ ትናንትና ሰብሊ እንዳትጨነቅ ብዬ ነው የተናገርከውን ነገር ያመንኩ መስዬ ተፋታ። መስሎህ ነው? ምንም ያሸውህ ነገር የለም። በደንብ ነው ማቀ። እንዴት? በእርግጠኝነት ይሁን ነገር እያወራሃት ነበር። ነገርኩህ እኮ ምንም አላወራኋትም። እኔ የምለው አንደኛው ጅም መስበሬ አልበቃህም እንዴ? አንተ ነህ እንደ እጄን የሰበርከኝ። ያው የግቢው ተማሪ ጠቅላላ እኔ እንደሰበርኩ ስለሚያውቅ ጨዋታውን በዛ መንገድ እንምራው ብዬ ከሆነ ጥሩ። አሁንም በይቴ ውስጥ ነው። ተሳስተ ከትእዛዜ ብትወጣ ትጎዳለህ። ታዛዥ ነኝ አለቃ። ጎበዝ ልጅ። ጎበዝ ጆኒ። ቀን እንጠብቅ። እኔ ኤላ ደግሞ ቃሌን ካልጠበቅኩኝ ወንድ አትበለኝ። አለሁልህ። አንተ እንዴት ነህ? ደህና ነኝ። እየደበረ ትመስላለህ። የሆንከው ነገር አለ እንዴ? ምንም የለም። እርግጠኛ ነህ? የሆነ ነገር እያሳሰበኝ። ምንድን ነው እሱ? ግን ለማንም እንድትናገር ያልፈልግም። ሚስጥር ነው። አታስብ፣ ለማንም አልናገርም። ፕሮሚስ? ፕሮሚስ። እስቲ ስለ መሲ ንገሪኝ። ምንድን ነው ስለ መሲ የምነግርህ? ሰሞኑን ከሆነ ሰው ጋር እያወራች እንደሆነ አውቃለሁ። ማን ነው እሱ? እሱን እኮ ስለማላውቅ ነው እየጠየቅኩሽ። እኔ ምንም የማውቀው ነገር የለም። ሰብሊ ፕሊስ አትዋሽ። ለምን ዋሻዋለሁ? ለምን ሊሆን ይችላል? ጓደኛሽ ስለሆነች ነዋ። ምንም አልነገረችኝም አልኩህ እኮ። አንቺ ማታውቂ ከሆነ ለምን በዚህ ልክ ሚስጥር ማድረጉ አስፈለገ? እኔ እንጃ። እኔ ምን ናት? ቆይ እሷ ከማንስ ጋር ብታወራ አንተ ምን አስጨነቀ? እኔ እኮ ከወንድ ጋር ማውራቱ አይደለም ችግር። እና ምንድን ነው? ከእኔ ሚስጥር ማድረጓ ነው እያስደበረኛል። ለምን? እኔ እና እሷ እኮ ጓደኛ ማቾች ነን። በጣም ብዙ ነገር አሳልፈናል። ገባኝ። ብዙ ሚስጥሬን ታውቃለች፣ ብዙ ሚስጥሯን አውቃለሁ። ግን አሁን ስትደብቀኝ በጣም ያራቀችኝ እየመሰለኝ። ወይኔ ላናግራት እንዴ? አይ እንደሱ እንኳን እንዳታርጊ። ለምን? ነፃነቷን መጋፋት ስለማልፈልግ። እሺ በቃ እኔ ልሂድ። አንድ ጥያቄ ልጠይቅህ። ምንድን ነው? ቃጀል ከምትባለው ልጅ ጋር እንዴት ናችሁ? የሆነ ነገር እንዳለ ታውቂያለሽ እንዴ? ገምቻለሁ። የሆነ ነገር ባይኖራችሁ ከመሲ ጋር አትጣላም። እኔንም እንደዛ አትደበድበኝም ነበር። ገባኝ። እና ንገረኛ። ጥሩ አይደለም። ልትነግረኝ ያልፈለገችው ነገር ውስጧ እንዳለ ያስታውቃል። እየገመትከው ነገር አለ? ይኖራል።
ምንድነው? ይቅርታ። አይዞህ እሺ። ኧረ በእናትሽ ራስሽ አይዞሽ። አንቺ ናታን እኮ ነኝ። ልክ ነህ። ባይ በቃ ልቤን ልንገርሽ አሳዝነሽኛል። ይሄ ልጅ ቆይ ምን እየሆነ ነው? ወይኔ ብቻ እሱም ሳያስበው ወደ እሷ እየተሳበ እንዳይሆን። ሻው ምን ተልኮልኝ ነው? እባክህን አምላኬ መጥፎ ነገር ብቻ እንዳይሆን። ባባ ቢሞት ቆይ ምንድን ነው ጉዱ? አንሳው የተፈጠረ ያለው ምን? ቀጣይዋ ተረኛችን ባባ ቢሞት እሺ፣ ቆይ ጸጋ ተገላለች ማለት ነው? አይሆንም። ሰብኝልሽ ማ ናታን ምንም በእናትሽ ሰብላ ቀልጄ። ኧረ ቀለድኩ። ስለምን ያወራሽ? አይደለም ስለ ቃጀል አይደለም። እና ስለማን ነው? መናገር አልፈልግም። አንቺ ልጅ ልታሳብጂኝ ነው እንዴ ፍላጎትሽ? በይ በእናትሽ ሰብላ ያወራችሁት ንገሪኝ። ኧረ እባክሽ እንደውም አብደሽ ጨርቅሽን ጣይ እንጂ እኔ ሰብለ መቼም አልነግርሽም። ነው? አዎ ነው። ቻው። እሺ እኔ ቆንጆ ብቻ እኔ መሲ ላይ እንደሆነ ሙድ የምትይው ሴትዮ ምን እየሆንሽ ነው? ሴትዮ ያወራችሁትን ንገሪኝ። እኔን ሴትዮ? አንቺስ እኔን ሴትዮ ብለሽኝ የለ? ብልሽስ? እኔ እኮ ምን የመሰለ ኢንፎርሜሽን ያለኝ ሰው ነኝ። ሲሆን የኔ ቆንጆ፣ የኔ ልዕል፣ የኔ ማር ምናምን ብለሽ በእጅ በእግሬ በጥፍሬ ምናምን ገብተሽ ያለኝን ኢንፎርሜሽን መውሰድ ሲገባሽ እኔን ሴትዮ መሲሙት ሺ ሳትነግሪኝ ከዚህ ቦታ ንቅንቅ አትይም ነው? አዎ ነው። እሺ እነግርሻለሁ፣ ግን አንድ ቅድመ ሁኔታ አለኝ። ምንድነው እሱ? ከዚህ በኋላ ስታገኙ ሙድ አትይዥብኝ። እኔ ሙድ ይዤብሽ አውቃለሁ? ያውም ብዙ ጊዜ ነው። ከሆነ እሺ፣ ከዚህ በኋላ ምንም ሙድ የሚባል አልይዝብሽም። ከሆነ ጥሩ እና ንገሪኛ። እንዴ እሺ ቆይ እነግርሻለሁ፣ ግን ያወራነው ብዙ ነው። የሆነ ቦታ እንቀመጥና እነግርሻለሁ። እሺ እዛ እንሂድ። ማክቤል የኔ አባት፣ ወይ የኔ ፍቅር፣ የሆነ ነገር ልጠይቅህ አስቤ ነበረ። ምንድን ነው ታዲያ? የፈለግሽውን ጠይቂኝ። እርግጠኛ ነህ? አዎ እርግጠኛ ነኝ። እሺ እንትን እንዴ አጓጓሽኝ እኮ። ፍቅርህን ግለጽልኝ። በቃ ይህንን ነበር ልጠይቅኝ ነበር? አዎ ይሄ ነው። እሺ አንቺን የሚያስደስትሽ ከሆነ እገልጽልሻለሁ። ያንተን የፍቅር ቃላቶች ግን መስማት የምፈልገው አይን ጨፍኜ ነው። ለምን? የሆነ ማላውቀው ዓለም ውስጥ ስለሚያስገባኝ ነው። ኦ ፍቅሬን ስገልጽ በጣም ጎበዝ ነኝ ማለት ነው።
ምን ጥያቄ ያለው? በደንብ ነው አይኔ ጌታ። እሺ እንደዛ ከሆነ ተዘጋጂ። እሺ እንዴ ምን እያረክ ነው? ጉንጮችሽ ወቀሱኛ። ምን ብለው? አንበሳው ከሳምከን በጣም ቆይተሃል እና በጣም ተቀይመናል አሉ። ወይኔ ጉዴ ፈላ። እንደው አንተ ልጅ ግን ምን ባረግ ነው የሚሻለኝ? አሳፈርከኝ እኮ። ታውቂያለሽ የለው ስታፍሪ ፊትሽ ላይ የማየው በአፍረት የተቀላቀለ የፍቅር ስሜት ልብን ያሞቃል። ወይኔ ጉዴ። አቤት ሳሚ አለሁ። ከኤልዱ ጋር ነው? ሌላ ከማን ጋር ሊሆን ይችላል? አንተ አማል እንደ እኔ ብር የሚባል ነገር የለኝም። ለአንተ ልሰጥ ቀርቶ ለራሴ መንቀሳቀሻ እንኳን የለኝም። በልቻው ያማል እንዴ? አይ ቲንክ ብር እያለ እያስጨነቀ ነው አይደለ? አው ሁሌ ይደውላል። በቃ ብር ነው የሚለኝ። እንዴ ታዲያ ቆይ ለምን እንደሆነ ያልነገርከኝ? ምኑን? ለመንቀሳቀሻ የሚሆን ብር እንደሌለ ነው። አሬ ኤልዱሽም ነው አሁን እሱ ሁሌ በቃ አንቺ ብር ስትሰጪኝ በጣም እየደበረኝ ነው። ይሄ እኮ የሚያሳየው እኔም በጭራሽ እንደማትወደኝ ነው። እንዴ እንዴት? እንዴ ብትወደኝ ኖሮ እኮ የኔን ብር እንደራስ አድርገህ ነበር የምታየው የነበረው። እንደውም አትወደኝም አይደለ? እሺ እኔ ምን ላድርግ የኔ ፍቅር? የምታረቀው አንድ ነገር ስታረግ ብቻ ነው። እሺ ምንድን ነው ንገሪኝ። በቃ ከዚህ በኋላ ሳትሳቀቅ ምንም ነገር መጠየቅ ትችላለህ። እሺ በአንቺ ሀሳብ ተስማምቻለሁ። አትሸማቀቅ እሺ የኔ ጌታ። እሺ አስር ሺህ አልበዛም? It's fine. በሆነ መንገድ ልታረቅሽ ይገባል። ቆይ ቤዛ ምነው ጉዱ? አላውቅም። ቆይ ሰውዬው ማን ነው? ጀመረ እና ጸጋን ገሏታል ማለት ነው? እኔ እንጃ። ደግሞ እኮ ቀጣዩ ተረኛ አንቺ ነሽ ብሎ ነው የጻፈልኝ። ቆይ ቤዛ ይሄ ነገር ወዴት እያመራ ነው? እኔ አላውቅም፣ ግን በቃ የሆነ ነገር ማድረግ እንዳለብኝ ብቻ ነው የማውቀው። እሺ ቤዛ ተረጋጊሽ። እንዴት ልረጋጋ? ጸጋ እኮ ያለ ምክንያት ነው ከህይወታችን የወጣችሁ። እኔ ደግሞ በቃ የራሷ ጉዳይ ብዬ ትቻት ነበር። ተገላ ነው ብለሽ ታስቢያለሽ? ኤላ እኔ ምንም አላውቅም፣ ግን የሆነ ነገር ማድረግ አለብኝ። እሺ እኔ ምን ልርዳሽ? ከመቼውም ጊዜ የበለጠ ዛሬ አንተ እርዳታ ያስፈልገኛል። መጀመሪያ አንቺ ተረጋጊ። ከዛ ምን ማድረግ እንዳለብሽ እኔ አስቤ እነግርሻለሁ። ኤላ እኔ በጣም ጨንቆኛል። በቃ ካሁን መሞት እየመሰለኝ ነው። ቤዚቲ እንደዚህ አትበይሽ። እሺ ግን ቢያንስ እኔ እስክረጋጋ ድረስ አንተ የሆነ ነገር ለማድረግ ሞክር። አታስቢ፣ እኔ ጋር አንድ መፍትሄ አይጠፋም። እሺ አመሰግናለሁ። ምንም አይደል። አሁን መሄድ አለብኝ። ኧረ እኔስ ናፍቀሽኝ። ኧረ ውይ ልጅ እንደው እናታችሁ የሆነ ቁራ የሆነ ሰውዬ በእግዚአብሔር ሰርቶ የት ነው የሚከተው? የት ነው የሚከተው? ሻሻ ጸጉር እነ ስራበት ምን እያደረጋችሁ ነው? ምን አገባ?
እንዴ ሚኪ ዛሬ ደግሞ ለይቶልሻል። ራሱን ጥቁር ፌስታል መስለሽ ቁጭ እና ተወሰወስክ? አዎ በእናትሽ ሚኪ ካልደበረሽ ማዳበሬ ባዶ ናት እንዴ ከተት አድርጊ። ይህ ምን ይመስላል በእናታችሁ? ሸራፋ ጣሳ ይመስላል እንጂ የተወለወለ ቅል ነው እኮ የሚመስለው። አንተ ቅል ይመስላል። አማረብሽ። አሁን ምን አለበት እዚህ ተዘብዝፋችሁ ድድ ከምታሰጡ ሂዳችሁ አንዱ ለመኪና አጠብ ብታረጉ። እንዴ ምን አገባ? ዛሬ ረፍት ተሰጥቶን የለ እንዴ? ይሁን እንዴ እኔ እስቲ ተመልከቱ። አታብልክ ረፍት ሳገኝ ማዳበሬን ያዘርግ ቁራሌው ወጣ ብዬ እንዴ ምን ሆናችሁ ነው እንዴ? እና ይሁና አንተ ቁራሌው ስትል እኔ ደግሞ ሞሊው አለ ሞሊው ያልኩ እየዞርኩ ልሽጥ። አንተ አቃለልከው እንደዚህ ቅልል አድርገህ ጠራው። አንተ እሱ እኮ ጸዴ ስራ ነው። እኔ ደግሞ ሽንጉር እያልኩ ልዞር አይደል? ይሁን አካተራ ሲያስጠላ። አይ ጭንቅላት እሱ እንደውም በጣም ጸዴ ስራ ነው ለአንተ ያበደ ሞላ። በእናትህ አሁን ተፋታን። እኛ ለትልቅ ስራ ለመድረክ እየተዘጋጀን ነው። ይኸው እንግዲህ እዛስ በቤቴ ነው። አሁን መጥቼ ጭራሽ ልታዙ ጊዜ ዩኒቨርሲቲ ምናምን ልትሉኝ ነው አይደል? ኧረ ሞሊ ዛሬ እንኳን እንደዛ አይደለችም። ያራራለች እና ምንድን ነው መድረክ ላይ እኔና ሚኪ ያበደ የምናቀርበው ጭውውት አለ። እናቴ ድራማ? አዎ ድራማ። ምን ልትል ነው? እሺ እኔ እኮ የእናንተ አይገርመኝም። እናንተ አንደኛችሁን ስታችኋል። እኔ እኮ እናንተን ቁጭ ብሎ ድራማ ይሰራሉ ብሎ የሚያዩን ሰው ነው የሚገርመኝ። እኔ እኮ አያ ነብይ በሀገሩ አይከበርም ማለት ይሄ ነው እንዴ? አቡሻ ፈሊጣዊ አነጋገር ተቀኘሽ እኮ። እኛ እኮ እንደዚህ ቀላል ሰዎች አድርገናል አይደለ? ነገ እኮ እኛ ዩኒቨርሲቲ የምንገባ ሰዎች ነን። ቅኔ መቀኘት የምንችል ሰዎች ነን። ከፈለክ ስማ፣ የቁጡን አውርድ ብላ የብብቷን ጣለች። ሲሮጡ የታጠቁት ሲሮጡ ይፈታል። የጅብ ችኩል ቀንድ ይነክሳል። አየህ አንተ ይህን እውቀት አታውቅም። ሌላ ቆርቆሮ ንከስ አንተ እንጨት ምናምን ንከስ። እና እንቀጥል ወይ ይብቃ? ኧረ በጣም በቂ ነው። እኔ ግን በዚህ አካሄዳችሁ እንደዚህ አያያዛችሁ የምትቀጥሉ ከሆነ ሀገር ውስጥ ያለ ዩኒቨርሲቲ ምናልማ ለእናንተ እኮ ትንሽዬ እኮ ነው የሚሆንባችሁ። ያንስባችኋል በሞቴ። አሁን ገና የብልህ ሰው ንግግር ተናገርሽ። እኛ ራሱ እያሰብን የነበረው ይሄን ነው አይደለ? ታዲያ ማማከር ነዋ፣ ትልቅ ሰው ማማከር። እኔ የሆነ ቦታ አልጠቁማችሁ። የት? ዩኒቨርሲቲ ኦፍ ዳርፉር። ምን? እኛን ዳርፉር? አያ አልሞት አልን እንዳላችሁ ነው እንደሚሰማችሁ። ከሞታችሁ እኮ ቆያችሁ። አረ በእናትህ አሁን ከዚህ ጥፋ በእናትህ። እኛውን ጸዲ ልምምድ ላይ ነኝ። ሲያስጠልልኝ አይነት እንደው ይመቻችሁ። እኔ ግን የሚያናድደኝ እዚህ ጋር ከእናንተ ጋር ቆሜ ያባከንኩት ሰዓት ዞር ብሎ ስንት ጠርሙስ ብርጭቆ ምናና ለቀም አድርጌ የሆነ መላ ሸቀል አደረግ ነው። በቃ ሂድ በእናትህ ሂድ። ቆራኔው ይህ በሽተኛ ነው እንዴ? መድኃኒዓለም እንዲቁራሌው እና እንጥል ምች ይምታው። ሲያስጠለይ ቅል ራስ ግን እኔ ጸዲ ቢዝነስ አይዲያ መጣልኝ። ምን መጣልሽ እባክሽ? ለምን ሞሉ ያንሸጥ አጂ ጸዲ ሀሳብ ነው። እኔ ደግሞ በቃ እንደለመድኩ ነጭ ሽንኩርት ትላለህ። ያበደ ነው እና እንለማመድ። በስቶኔሽኑ አለን። አረ ልዊል ነበር ለካ ሞሉ አለ ሞሉ። አረ እንዴት ነው ይመጣው? ምን ላይ ይኸውልህ እዚህ ጋር አለ ሞሉ እናቴ ተወስኪ አቺ እኔ ሽንጉር አትሰርተረበ ተሰጣው አድጋይ አለ ሞሉ ሽንጉር አለ ሞሉ ሽንጉር አቤት ኢላ። አንድ ጠቃሚ የሆነ መረጃ ሳላገኝ አልቀርም። እሺ እየሰማሁ ነው፣ ቀጥል። ስለ ጸጋ መስሎ የሆነ መረጃ ሳላገኝ አልቀርም። ምን አይነት መረጃ? ለቤዛ አንድ ፎቶ ተልኮላት ነበር። የምን ፎቶ? ደመረ ጸጋን አንቋት። ምን? እንዴት? አልሚ አላውቅም፣ ብቻ የሰውዬ ጸጋን ገሏት እንዲያው። ኖ እንደዚህማ በፍጹም አይሆንም። ባለፈው በቀስቲ ጉዳይ እንዲመሰክር እየተፈለገ ነበር፣ ግን ጠፍቷል ብለሽኛል ነበር። አዎ እሱማ ብዬ ነበር። እና ገሏ ተሰውሮ ቢሆንስ? ቆይ ማን ነው ለቤዛ መረጃውን የላከላት? እኔ እንጃ አላውቅም ነው ያለችኝ። ቁጥሩም አዲስ ነው። ቆይ እሺ ማን ሊሆን ይችላል ታዲያ? እሱን አላውቅም። እሷን በጣም ተጨንቃለች።
በዛ ላይ ደግሞ ቀጣይ አንቺ ነሽ የሚል ማስፈራሪያም ደርሶታል። ይኸውልህ ኤላ፣ አሁን የምነግርህን ነገር በደንብ ስማኝ። ምንድን ነው? እንደምንም ብላ የላኪውን ቁጥር ከቤዛ ተቀብለ ቴክስት አድርግልኝ። እሺ እሞክራለሁ። እና ደግሞ ልክ እንደዚህ አዲስ መረጃ ስታገኝ ቶሎ ቶሎ አሳውቀኝ። እሺ? እሺ። እሺ፣ ቻው። ምን እየተካሄደ ነው? ሄሎ ሮቤል። ይሰማኛል ኢንስፔክተር። ኢንስፔክተር አልማዝ? ቆይ እንዴት አንተ መኮንን ልትሆን ቻልክ? እሱ እንኳን ታሪኩ ብዙ ነው። ቆይ እንዴት አገኘሽ? ብቻ ከዛ ሁሉ የእስር ጊዜ በኋላ ድጋሚ ወደዛ ወንጀል ስራ ተሰማርተ እንዳይሆን። አይደለም፣ ለአንድ ባለሀብት ሴኩሪቲ ሆኜ ነው። ማን ለሚባል ባለሀብት? አቶ ተሰማ ይባላሉ። አቶ ተሰማ የያሬድ አባት ማለት ናቸው? ቆይ እሱ እንዴት አወቅሽ? እሱ ለጊዜ ቆይክ። ቆይ ስምን መቀየሩ ለምን አስፈለገ? በበፊት ማንነት የስራ ማገ መስሎ ስላልተሰማኝ። እርግጠኛ ነህ? አዎ እርግጠኛ ነኝ ኢንስፔክተር። ለጊዜው በሱ ማዕረግ አትጥራኝ። አልማዝ ካልከኝ ብቻ በቂ ነው። እሱ እንኳን ይከብደኛል። ያልኩን ብቻ አድርግ። እሺ። እና ታዲያ ሽፋን ሰራ ላይ ነሽ? አዎ። እና ታዲያ እንዴት ልታገኝ እንቻልሽ? የምከታተላቸው ሰዎች በአንተ ዙሪያ ላይ ነው ያሉት። አልገባኝም። እነማን የሚባሉ ሰዎች? ደመረና ተኩላው። ምን ደመረን ያልሽው? አዎ፣ በጣም እንደምትከታተለው አውቃለሁ። ለምን እንደሆነ ማወቅ እችላለሁ? ይቅርታ፣ እሱን እንኳን ልነግርሽ አልችልም። ከጸጋ ጋር ሌላ ግንኙነት አለ እንዴ? እንዴ እሷንም ታውቂያታለሽ? አዎ፣ ደመረ ከልጅነቷ ጀምሮ ደፍሮ እንደሚያሰቃያትና አሁንም ድረስ እየተከታተላት እንደሆነ አውቃለሁ። እና ቆይ ይህን ሁሉ ነገር ካወቃችሁ ለምን አላሰራችሁትም? እኛ የምንፈልገው ቅርንጫፉን አይደለም፣ ግንዱን ነው። ግንዱ ደግሞ ተኩላው ነው። ይቅርታ፣ ይህንን ስም እንኳን አላውቀውም። እርግጠኛ ነህ? አዎ እርግጠኛ ነኝ። ግን ምን? አንድ ኤልያስ የሚባል ድንገት ወደ ቤታቸው የገባ ሰው አለ። እሱ እንኳን የኔ ሰው ነው። ምን? እና ኤልያስ ፖሊስ ነው? አይ ፖሊስ እንኳን አይደለም፣ ወንድሜ ነው። ያው አንዳንድ ስራዎች ላይ አሪፍ ስለሆነ እዛ ትምህርት ቤት እንዲገባ ያደረኩትኝ እኔ ነኝ። በጣም ተገርሚያለሽ። ለማንኛውም ይሄ የኔ ቁጥር ነው፣ ደውልኝ። ለተወሰነ ጊዜ አለቃን አስፈቅደ ረፍት መውጣት ይኖርባል። ከዛስ? ከዛማ መዝናናት በሚል ሰበብ ደብረ ዘይት ትቆየኛለህ። በጣም ብዙ ምሰጥ ስራ አለኝ። እሺ ታዛዥ ነኝ። ግን ይኸውልህ መስመሬን ስታለሁ መረጃ ደብቃለሁ ምናምን ብትል ምን ሊከተል እንደሚችል በደንብ ታውቃለህ አይደለ? በደንብ አውቃለሁ። በሊድ ከዚህ እሺ። አልማዝ፣ ሀሳብሽ ሁሉ ገብቶኛል፣ ግን አሁን ያልሽኝን ነገር ማድረግ አልችልም። ለምን ደሞ አትችለው? ምክንያቱም ማለቄ አንድ ጥብቅ ስራ አዞኛል። በቀደም ከከተማ እንድትወጣ ነግሬ አልነበረም እንዴ? እሱማ ነግረሽኛል፣ ግን አንድ የምሰራው ስራ ስላዘዘኝ ነው። ይኸውልህ ምናልባት አንተ ስለ ስራ ሊሆን ይችላል የምታወራው፣ እኔ ግን ስለ ሰው ህይወት ነው እያወራ ያለሁት። ይኸውልሽ ኢንስፔክተር፣ በእርግጠኝነት ደመረ ጸጋን አይገላትም። በምን እርግጠኛ ሆንክ? ጥርጣሬ ብቻ ነው። ይኸውልህ ሮቤል፣ በደንብ ነው የማውቅህ። የሆነ መረጃ ሳትይዝ እንደዚህ ልታወራ አትችልም። እመኝኝ አልማዝ፣ የተለየ ነገር እንኳን የለም፣ ጥርጣሬ ብቻ ነው። ቆይ እኔ የምለው አንተ ከጸጋ ጋር ሌላ ግንኙነት አለ እንዴ? አረ በፍጹም። እሺ ለማንኛውም አለቃ ያዘዘን ስራ እንደጨረስክ በፍጥነት ደውልልኝ። በጣም ብዙ የምናወራው ነገር አለ። እሺ ደውልልሻለሁ። እሺ ቻው። ጸጋ የት ነሽ? የሰው ሰው ወድጄ ያውም የተውሶ የልቤን ሳልነግረው ሄደ ተመልሶ አለች አስቱካ። እኔ የምለው ቆይ ከመቼ ጀምሮ ነው ደግሞ ዘፋኝ ነሽ? ያው ፍቅር ከያዘኝ በኋላ ነው። ድምጽሽ ግን በጣም ነው የሚያስጠላው። እና እኔ ምን አገባኝ? ዋናው ውስጥ ያለውን የፍቅር ስሜት በሙዚቃ ማውጣቴ ነው። ኧረ እና የሆነ ሙዚቃ የዘፈንሽው ለራስሽ የፍቅር ስሜት ነው? አዎ ነው። ምን ነው? ከሆነ ጥሩ። አይ ቲንክ ካንቺ ህይወት ጋር የሚያመሳስለው ነገር ያለ መስሎሻል መሰለኝ ነው። ግን የኔ ሰው እንደሆነ እጄ ላይ ነው። በዛ ላይ የተወሱ አይደለም። ለነገሩ ልክ ነሽ። ቆይ ምን ሆነሽ ነው የተከሽ? ምንም አልሆንኩ። የሆንሽው ነገር እንዳለማ ፊትሽ ያስታውቃል እኮ። ሴትዮ ምንም አልሆንኩም አልኩሽ እኮ። ከሆነ ጥሩ። ኤላን አይተሽዋል እንዴ? ስተኝ እሱ ዘበኛ መስልሻለሁ? አራት መስኝም። ታዲያ ምን አስጠየቀሽ? ካላየሽው አላየሁትም ብትይ አይሻልም? ምን ይሄ ሁሉ ነገር ያናግርሻል? መሲ በእናትሽ ተይኝ። እኔ እኮ ስለ ዓለም ላወራው ፈልጌው ነው። ምንድነው ስለ ዓለም መታወሩ? ምን ሊሆን ይችላል? ፍቅረኛው ስለሆነች ከህይወቴ እንድትወጣልኝ እንዲነግርልኝ ነው። ዓለም ፍቅረኛው አይደለችም። እንዴት አልሽ? ስለማውቅ። እንግዲህ እሷ ፍቅረኛዬ ነው ብላ ውጃለች።
እሱም ደግሞ ፍቅረኛዬ ናት ብሏል። ልጁ የሆነ መሰሪ ነገር ነው። ከባድ የሚጫወተው የጭንቅላት ጨዋታ አለ። ማ ኤላ? አዎ ኤላ። ምን አይነት የጭንቅላት ጨዋታ ተጫወተ? ዝም በይው። እኔ ሰብለ ደግሞ ባልሰራለት ሰው ብለሽ አትጥሪ። ኧረ አንቺ ልጅ ቀስ። እንዲህ ከምትናደጂ ለምን ይሆንሽውን ነገር አትናገሪ? ሰብሊኒ እኮ እህትሽ ነኝ። ትናንትና አለምን አትጫወትባት ብዬ ላስጠነቀቁ አግኝቼው ነበር እና እናማ እያወራን እያለ ጆኒ መጣ። ብቻ ድጋሚ ተደባደቡ እንዳትኝ። የሆነ ሰበብ ፈጥሮ ጆኒን አሳመነው። ይገርማል። እና ለዚህ ጉዳይ አመሰግናለሁ ልለው ስሄድ ከማን ጋር እንዳየሁት ገመች። ከማን ጋር አየሽው? ከዛች ከቤዛ ጋር። እንዴ ቆይ ኤልያስ ምንድን ነው አላማው? አለም ፍቅረኛዬ ናት አለ አይደል እንዴ? ሌላ ሴት ጋር ምን ያስኬደዋል? አይገርምሽም? የሆነ ሴት አውል ነገር ነው። ወይ እውነት በጣም ነው የሚደብረው። ቆይ ደግሞ እሷ ምንድነው እንደዚህ የሚያደርጋት? ፍቅረኛ አላት አይደል እንዴ? እንግዲህ ባሏ ካናዳ ስለሄደ እሷም ደግሞ ኤላ ላይ ጆፌዋን ጥላ ነው የሚሆነው። እሱ እያማራት ነው የሚቀረው። እንዴት ማለቴ የሆነ ልጁ ብልጥ ነገር ነው። አይ ሰማትም ብዬ ነው። ካልሆነ አብረን ሆነን እንምከረው እንዴ? ማ እኔ ምን በወጣኝ። ለነገሩ ልክ ነሽ። ጨው ለራስህ ስትል ጣፍጥ ነው እኮ። እኔስ ምን አልኩ? የራሱ ጉዳይ። አይዞሽ እባክሽ፣ አሁን ደክሞኛል። ቤዚ ምንድነው ነገሩ? ቆይ አልገባኝም። እንዴ እኔም አልገባኝም። ፈለኒ በጣም ፈርቻለሁ። ጸጋ ተገላለች ማለት ነው? እኔ እንጃ ሄሉ። ቆይ ተገላ ቢሆን ኖሮ እኛ እንሰማም ነበር? በእርግጠኝነት እንሰማለን። እኔ አሁንስ ምን እንደማደርግ ሁሉንም ነገር ነው ግራ ይገባኝ። በዛ ላይ ደግሞ ቀጣይ ተረኛ አንቺ ነሽ ብሎ እኮ ነው ቴክስት ያደረገልኝ። ምን እንዴ? ምን ማለት ነው? ያው የግድያ ማስፈራሪያ መሆኑ ነው። ቤዛ ይሄን ነገር ዝም ማለት የለብንም። ታዲያ ምን እናደርግ? ለፖሊስ ሄደን ማመልከት አለብን። አስቤዋለሁ ግን አይሆንም። ለምን ሲባል ይሄ ሰውዬ ማን እንደሆነ አላውቅም። አሁን ምናልባት ለፖሊስ መናገሬን ካወቀ ድንገት ቢያጠቃኝስ? እና እጃችንና ጣጥፈን መቀመጣችን ትክክል ነው? እንጃ ሄሉ፣ የሚሆንስ ጭንቅ ነው ያለኝ። ጨነኩብሽ እኮ። ምን አባቴ ላድርግሽ? በእርግጠኝነት ይህ ሰውዬ እኔን ነው ታርጌት ያደረገው። ማ ደመረ? አዎ ደመረ። እንዴት እሱ እንደዚህ ያለሽ? የሆነ ጊዜ ጸጋ ነግራኝ ነበር። እኔ አላመንኳትም እንጂ ቤዛን አሳልፈሽ ስጭኝ ሲለኝ ነው ከመኮንን ጋር መስራት የጀመርኩት ብላኝ ነበር። እንዴ እንደዛ እኮ ከሆነ ይሄ ነገር በጣም ከባድ ነው ማለት ነው። አዎ ሄሎ፣ እኔ ውስጤ በጣም ፈርቷል። እጭ እንደው ምን አይነት ዕዳ ውስጥ ነው የገባ ነው? በእናትሽ አምላኬ አትርዳኝ። ዝም ማለታችን ግን ምንም ምቾት እየሰጠኝ አይደለም። ሄሎ፣ አንቺ ለማንም እንዳትናገር እሺ? እኔ ግን ምናልባት ከረዳኝ ብዬ ለኤላ ነግሬዋለሁ። ኤላ ማለት ያረጅሙ ልጅ? አዎ። እሱ ደግሞ ምን ሊረዳሽ ይችላል? አላውቅም። ብቻ በተደጋጋሚ በሚገጥሙኝ ነገሮች ሊረዳኝ እንደሚፈልግ ሲነግረኝ ስለነበር በቃ ምናልባት ከረዳኝ ብዬ ሲጨንቀኝ ነው የነገርኩት። እንደዛ ከሆነ ጥሩ። እስኪ የሚለውን እንሰማለን። እስቲ እናያለን። ሄሎ ኤሉ፣ የኔ ናት የኔ ፍቅር። እንደሱ አትበለኝ እሺ። አኩርፌያለሁ እኮ አንቺ አስችሎሽ እኔን አኮረፍሽኝ? ኤሉ አስችሎኝ እኮ አይደለም። እና ግን በቃ አኮረፍኩ። አትወጂኝም ማለት ነው አይደል? እኔማ በጣም ነው የምወድህ። እና ኤሉ በናፍቆትሽ እየተሰቃየሁ እኮ ነው። እንዳላኮርፍ ከፈለግት አይደለም ምንድነው ትንሽ እኔን ፍላጎት ማትረዳልኝ? እኔ እኮ ባንቺ የምቀነው ስለምወድሽ እኮ ነው። ቤቢ እሱን እኮ አውቃለሁ። ታዲያ ተረጅኛ ኤሉ። እሺ ቆይ የእውነት ከልብ የምትወደኝ ከሆነ ለምን ደጋግመህ ያልደወልከው? እኔ ከትላንት ጀምሮ ምን አይነት አይምሮ ወቀሳ ላይ እንዳለው አታውቂም። የምርህን ነው አይምሮ የወቀሰ? አዎ ኤሉ፣ በጣም ነው የወቀሰኝ። ምን ብሎ?
ኤልዱ እንዴት ታስቀይማታለህ? እሷ እኮ በጣም ነው የምትወደው፣ ለምን አትረዳትም ምናምን እያለ በጣም እየጨቆነኝ ነበር። እና እሺ ቆይ አንተ ምን አልከው? በቃ ከዚህ በላይ አትውቀሰኝ፣ ካሁን በኋላ በደንብ አድርጌ እረዳታለሁ አልኩት። እርግጠኛ ነህ? አዎ እርግጠኛ ነኝ እኔ ፍቅር። ስለዚህ ከጊሊያድ ጋር እንድገናኝ ፈቅደህልኛል ማለት ነው አይደለ? አዎ። ቴንክ ዩ ቤብ። ምንም አይደለም የኔ ቆንጆ። እና እንገናኝም? እንገናኛለን። ከዛ በፊት ግን አንድ ቀድመ ማድረግ ያለብህ ነገር አለ። ምንድን ነው? ምን ላድርግ? ጊሊያድን አግኝተህ ይቅርታ መጠየቅ ይኖርብሃል። ማ? እኔ? አዎ አንተ። ምን አጥፍቼ? ምንም ቢሆን እኮ ልጁ እንዲናደድ አድርገዋል። ይሄ ደግሞ በፍጹም ልክ አይደለም። አሬ ኤልዱ ፕሊዝ ተረጂኝ። የምር እኔን ከልብ የምትወደኝ ከሆነ ምልህን አድርግ፣ ካልሆነ ግን አም ሶሪ ምንም ማድረግ አልችልም። እሺ እሺ ኤልዱ፣ ለአንቺ ፍቅር ስል ምንም ማድረጋለሁ። ኦ ቤብ አይ ላቭ ዩ ሶ ማች። አይ ላቭ ዩ ቱ ኤልዱ። በቃ ከጊሊያድ ጋር እንደታረቃችሁ ራሱ ከደወለልኝ በኋላ ራሴ መልሼ እደውላለሁ። እሺ 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 በቃ ቻው ባይ። እሺ ኤልዱ። እቺ ምን አይነት ስፒል የሆነች ልጅ ነች? አሁን ምን ብዬ ነው ጊሊያድን ይቅርታ የምጠይቀው? ወይኔ ማክቤል። ምንም ተናገሪ። ቆይ ምንድነው አላማ? ደሞ ጀመረሽ። ምን የፈለግሽው? የምታደርገው ነገሮች በሙሉ ምንም ስሜት እየሰጡኝ ነው። ግልጽ አድርጊው። በሰብለ ምክንያት ከጆኒ ጋር መደባደብ፣ በማግስቱ ደግሞ ከአለም ጋር እንደ ፍቅረኛ አክት ማድረግ፣ ከዛ ደግሞ ሰብለን ብቻዋን ማግኘት፣ ብቻ ሁሉም ነገር ዝብርቅርቅ ነው ያለብኝ። ጥያቄው ለራስሽ ግልጽ ሲሆንልሽ እኔን አናግሪኝ እሺ? አጭ አየህ፣ እኔ መሲ እንደሌላው ሰው አልታገስም። እሺ ቆይ ምን ለማድረግ እየሞከርሽ ነው? ቆማ አዳምጠኝ። አንቺ ራስሽ እኮ ግራ ገብቶሻል። ምንድነው እንድመለስልሽ የምትፈልጊው? እስኪ ንገረኝ፣ ለምንድን ነው ሰብለ ላይ እንደዚህ ይሆንክ ያለው? እኔ ከዚህ በኋላ ዳግም እንደማላገኛት ነግሬያታለሁ። እሷ ራሷ ነች ምክንያት እየፈለገች የምትመጣው። የምታደርገው ነገር ሁሉ እሷን ለማስቀናት ነው። ታዲያ ይሄ ልክ ነው? ቆይ እሷ ለምን እኔ ላይ ትቀናለች? ይቺ ስስ ልቧልህ እንደያዘው አውቀ እሱንም እየተጠቀምክበት ነው። ይኸውልሽ አንቺ የምር የልብ ጓደኛ ከሆንሽ አንድ ነገር ንገሪያትሽ። ምንድነው ነገራት? ከዚህ በኋላ አጠገብ አትድረስ። ኤላ የምር ግን ክፉ ነህ። እሺ እንደፈለግሽ ማሰብ ትችያለሽ። እሺ አፍቃሪዋ ሰብለ እንዴት ነሽ ባክሽ? ምን አፍቃሪዋ ነሽ? እና ባልሽስ ፍቅረኛሽ ማለት አፍቃሪሽ እንዴት ናቸው? ደህና ናቸው? አርጄ በእናትሽ እንደሱ አትበይ። እሺ በቃ አልሽ። ለመሆኑ ግን ምን ሆነሽ ነው እንደዚህ ቁዝም ያልሽው? ምንም አልሆንኩም። ቆይ አንቺ ልጅ ግን ትምህርት አትማሪም እንዴ? እስክስ ማለት ይሄኔ ነው። ጭራሽ ደብሯታል፣ ከፍቷታል። እቺ ልጅ ሂጅ ትሪት ላድርጋት ባልኩኝ ስድብ እኔ እንጂ እኔን ስድብ ትሰድብኛለሽ? ኧረ እኔ እንደሱ ለመሆን ፈልጌ አይደለም እንዴ። ከዚህ በላይ ምን ስድብ አለ? ስራ የለሽም፣ አትማሪ፣ ግቢ ውስጥ ታወደለድ ያለሽ ከማለት በላይ እንግዲህ ምን ስድብ አለ? ኧረ ጄሪ በእናትሽ ተረጂ። ኧረ አስቀልድ ነው እባክሽ። ደግሞ አንቺ ባትነግሪኝም አፍቃሪሽን አወቅኩት። ማን ነገረሽ? ሴትዮ እኔ እኮ ጄሪ ነኝ፣ የዚህ ግቢ ከንቲባ። መረጃ እንደሆነች ከኔ ውልፍት ብላ አታመልጥም። እሺ ወይኔ ጉዴ፣ ግቢ ውስጥ በጣም እየተወራ ነው እንዴ? ምን ልበልሽ የኔ እናት፣ ወሬው እኮ ግቢውን ጥልቅልቅ አድርጎታል። እንደው በቃ ደራሽ ጎርፍ በይው። ወይኔ ጉዴ። እሺ አሁን ምንድን ነው የሚሻለኝ እንዴ? ለምንድን ነው የተጨነቅሽው? ቆይ እንዴ ግቢ ውስጥ ስላንቺ ነው የተወራው አልሽኝ እኮ፣ ለዛ ነው። ታዲያ ይሄ እኮ የሚያስጨንቅ ሳይሆን የሚያኮራ ነው። እንዴት አስበሽዋል? በአንድ ሴት የተነሳ ሁለት ወንዶች የተጣሉባት ሴት ናት እኮ ተብሎ ሲወራልሽ፣ ይሄ እኮ ዝና እኮ ነው። ቆይ አንቺ በአንቺ ምክንያት ሁለት ወንዶች ቢደባደቡ ደስ ይልሻል ማለት ነው? ምን አለበት ተጫረሱ እንዴ? ቀላል ደስ ይለኛል። ኧረ ጄሪ እንደውም በዱላ ራሱ ቢጫረሱ ደስ ይለኛል። ደግሞ የሆነ አካባቢ እኮ እንደዚህ አይነት ነገር ባህል ነው ምናምን ሲባል ሰምቻለሁ። ቆሽ ቢጎዳዱስ? እኔ ምን አገባኝ? እኔ ናት እዛ ይፈላለጡ እንጂ። እንደውም ለኔ እኮ በጣም ጥሩ እኮ ነው። አሰበሽው? እዛ ሲወጋገሩ አንዱ አጥንቱ ይሰበርና ገብቶ ይተኛል። ከዛም በኋላ ነገ እኔ ጋር ችግር የለም ምን ይል በቃ ፈታ። ምክንያቱም ነገ በእጃቸው ካስገቡኝ በኋላ እኮ ጨጓራዬን እኮ ነው የሚሉት። አሰበሽዋል? ሃይ ጄሪ፣ ስላልደረሰብሽ ነው እንጂ ነገርየው በጣም ከባድ ነው። የኔ እናት እንዳንቺ እጅ መሰባበር ምናምን ድረስ አልደረሰም እንጂ እኮ እኔም እንዳቂሚቲ ነገር ተደባድበውልኛል። እነማን? ኪሩና አሻንቲ ናቸው። አሻንቲ እዚህ ግቢ ናቸው?
አይደሉም እባክሽ፣ ውጪ ናቸው። አንዱ ሹፌር ነኝ ይላል፣ አንዱ ደግሞ ተራ የድንጋይ አሟቂ ነው። ወይ ጄሪ ግን ታድለሽ። እንዴት? ምንም አይጨንቅሽማ? ምንድነው መጨነቅ? በሆነው ባልሆነው 10 ሞልቶ አያውቅም። ዓለም 9 አለ ዘፋኙ። የኔ እናት ራስሽን እያስጨነቅሽ ጨጓራሽን ባትልጩ ጥሩ ነው። ሁሉም ሰው የሚኖረው ለራሱ ነው። እሺ ራስሽን አታስጨንቂ። ለማንኛውም ባይ ቆይቺ ልጅ ግን እብድ ናት እንዴ? ዳኒ እባክህ ተረዳን። ምንድነው የምንረዳችሁ? የእነ ቤዛ ነገር በጣም እየተባባሰ ነው። ደግሞ ምን ተፈጠረ? ዛሬ ለቤዛ የሆነ ቴክስት ደርሷታል እና በጣም ነው የጨነቀን። ምን የሚል ቴክስት ነው የደረሳት? ማስፈራሪያ። ኮላኪው ማን ነው? ዳኒ። እሱ እንድታጣራልኝ እኮ ልጠይቅ ነው የመጣሁት። እንዴት አድርጌ ነው ማጣራው? ዳኒ በእናትህ ተረዳን። አንተ ማድረግ ከፈለግ ምንም ነገር ማድረግ እንደምትችል አውቃለሁ። እኔ እናት እኔ ስታይኝ ሲያይ ወይ ሞሳድ መስልሻለሁ እንዴ? ፕሊስ ዳኒ በእናትሽ ሄለን ተይኝ። አለ ሞልወያ ሽንኩርት በእናትህ ነጭን አትርሰው። ነጭ ሽንኩርት ይኸውልህ ብዙ ሰው ነጭ ሽንኩርትን ይዞታል። ለምን እኔ ስራ ዘርፌን ቀይር አድርጌ በቀይ አላደረኩም? እኔ ጉይ ማይንድ እኮ ነው የሚያስደንቀኝ። እስኪ ቀይ በለው እስቲ አንዴ እስቲ አልነቀኝ። ሽንኩርት እናጅሬ እና ወተፍትፍ ቁጭ ብላችሁ ወሬ ብቻ ወሬ። ይኸውልህ አንተን እዚህ ቁጭ አድርጌ እኔ ሄጄ ኪሴንም ሞላው ግሻዬንም ሞላው ኑሮዬን ሞላ። ማይሞላ ነገር ሰጉን መሰል ምን ይሏውና ጸጉር አይሞላ ፊት አይሞላ ምን ይቅርና ታምን ይላል። እኛ ስንት ነገር አድርገን አንተ እዛ ስትሽከረከር ሁለት ስትመጣ እኛ ስንት ነገር አወጣን። ምን አባደረክ ያለ እኔ ሞልወያ እንዲሸጥ እሱ ደግሞ ሽንኩርት ቀይ ሽንኩርት ነጭ ሽንኩርት ቀይ ሽንኩርት እንዲሸጥ ሙሉ መንደሩን የዞረ ልሸጥ አስበናል። ታውጣ ከፈለክ አስበናል። እናንተ ናስቲና አተ አንተ ፒተር አታሳይ አንተ አሁን ገና ሰው ሸተታችሁ። ሰው ታጠበለው ሰው ሸታ አንተ እዛው ኧረ እኔ ተነግማ አንተንም ኧረ አቡ አትሄድ ተው ቆይ አሁን ምን እንዳስታውሳችሁኝ ታውቃላችሁ? ምን አስታወስን ደግሞ አያልቅበት እዚህ ማዳበሪያ ውስጥ የረሳሁት የሆነ የዛገ ብረት አለ። እሱን ነው የመሰላችሁኝ? አሁን ይህ እንደው ነገር ስራ ሁሉ ዝግት ሲያዝኝ ወይኔ እናቴ እንዴት እንደደከመኝ። ውይ በለኛ ብዙ ስራ አለብን ልንሄድ ነው። ለታበለም የምትሄዱ ለስራ ፈት የት ነው የምትሄዱት? አንተ አሰማም እንዴ ድራማ እናቀርባለን ተባልካ እንዴ? ድራማ እስኪ መጀመሪያ እኔን አሳዩኝ። ለኔ አሳዩኝና መጀመሪያ እኔን አሳምናችሁ ሂዱ እና ትከፍላለህ። ችግር የለው። የትናንትና የሚኪ ድማ አለች፣ እሷን አቀብልሻለሁ። እርግጠኛ ነህ? አዎ በቃ ቡሻ እንዴ 100 ብሬን ማስመልሳለሁ። ድራማውን እናሳየው። ብሩን ግን እኩል ነው የምንከፈል። እስቴል አልሰማ ሜላት እባክሽ ደቂቃ ጨምሪልኝ። በቢጹም ሜላት ክፉ ነሽ። ባለፈው ማርቆስ ለፍቅረኛ ደብዳቤ ልኮ ነበር፣ ግን ከዚህ በኋላ ይገላል። ወይኔ ፈጣሪ ሜላት ካዘችኝ አለቀኝ። ተፈታው። ነበረው የገባሽው ቃል ሌላ ስልሽ ማን ያምታል ሰማሁ አፍሽ እኔ ማን ነኝ?
ሞዛዛ ምን ሆንሽ ደግሞ? ፋራ ነገር ነህ እንዴ? እኔ ማን ነኝ ስለ ወዲያው ታውቀኛለህ? ረስቼው። በቃ አሁን ድጋሚ ተመለሽና እኔ ማን ነኝ ስትይ አላቅሽም ልሻለሁ። ቶሎ በይ። በቃ እባክህ ሙዴ ጠፍቷል። እሺ ምን ልቀጣ? እርግጠኛ ነህ ለመቀጣት? ብቻ ቅጣቱ ደስታ ከረሜላ አያካትትም። አታስብ፣ በአሁኑ ደስታ ከረሜላ የለም። እሺ እና ምንድን ነው? ምን ልቅጣ? ያው ፍቅር ይዞኝም አይደል? በቃ ቆንጆ የፍቅር ዘፈን ዘፈንልኝ። ፍቅር ይዞሻል እንዴ? አሁን ከትሸርሽሜ አንቺ እኔ ማውራው ከሱ ጋር አይደለም ብለሽኛል ነበር እንዴ? እባክህ እሱማ ውሽማዬ ነው። አንቺ ምን አይነት አነጋገር ነው የምትናገሪው? አነጋገሬ እንዴት ነው? ጠቆረብህ ወይስ ጠየመብህ? አንቺ ልጅ ግን እኔ ምንም አልቻልኩሽ። አሁን ወሬውን ተውና እስኪ ቆንጆ የፍቅር ዘፈን ዘፈንልኝ። በዚህ ድምጼ? እኔ ድምጼ ለዘፈን ይሆን? ስንቱ ከመሬት ተነስቶ ልዝፈን የሚልበት ሀገር ላይ አይደል እንደ ያለ ነው። በል ተነስ ዘፈን። በዛውም ቻንስል ሞከረ። ግድ የለሽም መሲ፣ እባክሽ ቅጣት ቀይሪ። ይሁንክ አሳዛኝ ነገር ነህ። ከሆነ እሺ ሌላ ቅጣት። እንደው መከራዬ በዛ። ደንስ እንዳልል ዳንስ አትችል። ማ እኔ ናታን አታውቂኝም ማለት ነው። ተው ናታን፣ እሱ ሙድ ይብራብ እውነት። እሺ ታዲያ ምን ልቀጣ? እንደውም ዘለኝና ማለት ነው ከዚህ እስከዛ ድረስ ይዘኝ ትሄዳለህ። ማንን? አንቺን እንዴ? አዎ እኔን። ምን ነው ገረመ እንዴ? ተከብጁኛለሽ አንተ። እኔ ምን ነው የሚከብደው? ስታይኝ ሮቶ መስላለሁ እንዴ? እሱማ ያው ፊሊፒንስ ነኝ እንዴ? መጠርጠሩስ ከሆንኩኝማ እድለኛ ነህ። እኔ ደግሞ ለምንድን ነው እድለኛ የሆንኩት? ይኸውልህ ናታን የቱ ሲባል የመሲ ጓደኛ ይባላል። መሲ ደግሞ የቷ ሲባል ያቺ ሼፓማ ልጅ ስለሚባል ያው እድለኛ ነህ ብዬ ነው። ወሬ አለብሽ እባክሽ። አሁን አታስቀይስ። ታዝለኛለህ አታዝለኝም? ና ወደዚህ ዘር እንዳጥለኝ። አንቺ ምንድን ነው ቁርሱን ቢያንስ ዛሬ እዚህ የኔ ፍቅር ምንድን ነው እንደዚህ ትክዝ የምትይብኝ? አንተ እንደውም ጠልጠል አድርገኝ። ማ እኮ እኔ ጆኒ? አዎ ነው ነው ማክፈ ወይ የኔ ቆንጆ መቼም አታደርጊው። እሺ እንዴት አድርጌ እንድታናገሪ እንደማደርግሽ ላሳይሽ። ምን? ኤላዬ የኔ አባት